ሰላም እንዴት ቆያችሁልን? ውድ የ433 ስፖርት በኢትዮጵያ ቤተሰቦች ሁልጊዜ እንደምናደርገው ዛሬም በቅድመ ጨዋታ ዳሰሳ ተመልሰናል። የዛሬው ሙሉ ትኩረታችንን በ22ኛ ሳምንት በእንግሊዝ ፕሪሚየር ሊግ ከቀናት በፊት የቀድሞ ሌጀንዳቸውንና በማንቸስተር ዩናይትድ ቤት ከ430 በላይ ጨዋታዎችን በማድረግ ከምንጊዜም የዩናይትድ ምርጥ ተጫዋቾች አንድ የሆነውን ካሪክን የቀጠረው ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያደርገውን ጨዋታ ምን ሊፈጠር ይችላል፣ ምንስ ሊከናወናል ይችላል የሚለውን አብረን እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁ የምቆየው እኔ ኤፍሬም ታምሩ ነኝ። ወርሃ ግንቦት 2012 መጨረሻ ላይ በእያንዳንዱ የእግር ኳስ አፍቃሪያን ዘንድ በማንቸስተር ዩናይትድም በማንቸስተር ሲቲም ወገን አንድ ማትረሳ ትውስታ አለች። ወርሃ ግንቦት መጨረሻ በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ሁለቱም ቡድኖች ያፋጠጠው የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ወዴት ይሄዳል? ወደ ውሃ ሰማያዊዎቹ ወይስ ወደ ቀያዮቹ ማንቸስተር ዩናይትድ? በሁለት ስቴዲየሞች የሚከናወን አንዱ ወደ እንግሊዝ ሌላኛው ግዛት ወደ ስቶክ ሲቲ ያመራው ማንቸስተር ዩናይትድ ከስቶክ ሲቲ ጋር ወደ ማንቸስተር ሲቲ ደግሞ በዚህኛው ቀጠና ማንቸስተር ሲቲ ከኪፒአር የሚያደርጉት ጨዋታ በብዙዎቹ ዘንድ ትኩረትን ስቧል። ዕለተ እሁድ ከቀኑ 11 ሰዓት ላይ ነበር ጨዋታው የጀመረው። ጨዋታው እንደተጀመረ ማንቸስተር ዩናይትድ በዋይን ማርኮኒ ጎል አስቆጥሮ 1-0 መምራት ቻለ። በዛኛው ስቴዲየም ደግሞ ኪፒአሮች ባስቆጠሩት ቀድሞ ሁለት ጎሎች 2-0 መምራት ቢችሉም ጨዋታው እስከ መጠናቀቂያ ድረስ ዋንጫ ወደ ማንቸስተር ዩናይትድ የሚያመራ ይመስል ነበር። ነገር ግን የኋላ ኋላ በዜኮ አጌሮ ጎሎች ታግዘው ማንቸስተር ሲቲ 3-2 አሸንፎ ከ44 ዓመት በኋላ ወደ እንግሊዝ ፕሪሚየር ሊግ ሻምፒዮንነት የተመለሰበት ጨዋታ ነው። የሮቤርቶ ማንቺኒው ማንቸስተር ሲቲ ማለት ነው። በዛ ጨዋታ ላይ ባላቶሊ ከአጌሮ ጋር የሰሩት ሊንክ በጣም የሚደንቅ ነበረ። ጆ ሃርት እያንዳንዱ የማንቸስተር ሲቲ ጨዋታ ያን ዋንጫ ለማሸነፍ የሄዱበት መንገድ በጣም የሚደንቅ ነበረ። በማንቸስተር ዩናይትድም አልሸነፍ ባይነት በነሮኒ በነፈርዲላንድ እያንዳንዱ ፍትጌ የነበረበት ጨዋታ ነበረ። ይገባኛል። በቀጣዩ ዓመት ማንቸስተር ዩናይትድ 2013-14 የውድድር ዓመት ሻምፒዮን እንደሆነ እናስታውሳለን። 2012-13 የውድድር ዓመት ሻምፒዮን እንደሆነ እናስታውሳለን። ከዛ በኋላ ነው ብዙ የሁለቱ የእግር ኳስ የሜዳ ላይ ደርቢ በደም ይጀምሯል የሚሉት አንዳንድ እግር ኳስ ጸሐፍት ከዛ በኋላ ነው። ስለ ሁለቱ ጨዋታ ስናስብ በተለይ ያለፉትን 26 ዓመታት የእንግሊዝ ፕሪሚየር ሊግን ወይም የእንግሊዝን ፕሪሚየር ሊግን ለይተን ከተመለከትን ያለፉትን 26 ዓመታት ለሁለት ኢራ ከፍለው ብዙ ጊዜ ሻምፒዮኑ ሁለት ቡድኖች ናቸው። የመጀመሪያዎቹን ከ2000 እስከ 2013 ብንመለከት የፈርጉሰን ማንቸስተር ዩናይትድ ሊጉን ዶሚናንስ አድርጎ በርካታ ጊዜ የሊግ ሻምፒዮን መሆን የቻለ አፍተር ፈርጉሰን ከፈርጉሰን መውጣት በኋላና ከፔፕ ጋርዲዮላ መምጣት በኋላ ደግሞ ያለፉትን 23 ዓመታት በተለይ ደግሞ ያለፉትን 10 ዓመታት የእንግሊዝ ፕሪሚየር ሊግን በብዙሃን አሳማኝነት ዶሚናንስ ያደረገው ማንቸስተር ሲቲ ነው። ስለዚህ የሁለቱ ኢራዎች ከተመለከትን ያለፉትን 26 ዓመታት የሊጉን የሀገሪቷን እግር ኳስ ላንድስኬፕ ለሁለት ኢራ ከፍለው የተቆጣጠሩበት ውድድር ነው ቡድኖች ናቸው። እና በቅዳሜ ጨዋታ ላይ ምንስ እንመለከታለን፣ ምንስ ልናይ እንችላለን ሚሊዮን ነገር እንመልከት። ካሪክ እንዳልኳችሁ ነው በመግቢያ ላይ በማንቸስተር ዩናይትድ ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው ነው። ከ430 በላይ ጨዋታዎችን አከናውኗል። በጣም ድንቅ የአማካኝ ተጫዋች ነበረ። እንደ አጋጣሚ ሆኖ እሱ የተፈጠረበት ጄኔሬሽን ወይም እሱ ያለበት ጄኔሬሽን ትንሽ አስቸጋሪ እንጂ በእንግሊዝ ብሔራዊ ቡድን ሁሉ ሻይን ማድረግ የሚችል ተጫዋች ነው። በፈርጉሰን በእያንዳንዱ በባህናል በሁሉም አሰልጣኞች ውስጥ በጣም ፌቨራይት የሆነ ተጫዋች፣ ቡድኑን ባላንስ በማድረግ ዲስትሪቢዩት በማድረግ አደጎች እንዳይፈጠሩ በማድረግ በጣም አንዳንዶቹን ባህሪያት ከተመለከትን ከእንግሊዛዊነት ይልቅ ወደ ስፔናዊነት ጠጋ ያለ ምርጥ አማካይ ነው። ስፔኖች እንደሚሉት ድንቁ 5 ቁጥር ወይም በእንግሊዝ እንደሚባለው ምርጡ 6 ቁጥር
ማይክል ካሪክ ነው የማይናገረው ነገር ግን ሜዳ ውስጥ ስራው የሚናገረው ምርጡ ተጫዋች ይባልለታል። ማይክል ካሪክ ያው እንዳልኳችሁ በጣም ለማንቸስተር ዩናይትድ ረጅም ዓመታት ተጫውቷል። ከ430 በላይ ጨዋታዎችን አከናውኗል። ነገር ግን አንደርሬት ከሆኑ ተጫዋች መካከል አንደኛው ነው። በጣም ስራዎቹ በጣም የሚደንቁ ናቸው። ነገር ግን እንደ ስራዎቹ ካልተመሰገኑ ተጫዋች መካከል አንደኛው ማይክል ካሪክ ነው። በማንቸስተር ዩናይትድ በአሰልጣኝነት ዘመን ሶስት ጨዋታዎችን መርቷል። የተወሰኑ 3 ጨዋታዎችን 2 አሸንፎ 1 አቻ ወጥቶ ነበርና ሙከሮችን ለማድረግ ሞክሯል። ከዛ ከረጅም ዓመት በኋላ ባለው የሚድስብሮ አሰልጣኝ ሆኖ ሚድስብሮን ምን ያህል ጠንካራ ቡድን እንደሰራ ተመልክተናል። ለፕሌይኦፍ አብቅቶት ነበረ። ግን ከዛ አሁን ሊትራሊ ስራ ፈቶ ነው ነበረ የሚገኘው ከሚድስብሮ ከተለያየ በኋላ ይህን ስራም አግኝቷል። ባለፈው ሳምንት ከማንቸስተር ዩናይትድ ከኢናውንስ አመራር ጋር ስምምነትን ፈጽሟልና በውድድር ዓመቱ እንደ ግብ ከተያዘላቸው ጉዳዮች መካከል አንደኛው ማንቸስተር ዩናይትድን ወደ ሻምፒየንስ ሊግ መመለስ ነው የሚል ነገር ነው። አሁን ያለበት የማንቸስተር ዩናይትድ ወቅታዊ ፎርም ወይም ደረጃ ለሻምፒየንስ ሊግ ቅርብ ነው፣ ግን በጣም በርካታ ስራዎች ይሰሩበታል። ከስራዎቹ አንዱ ከሆኑ ደግሞ የማንቸስተር ሲቲን የቅዳሜውን ጨዋታ ደርቢውን ነው የሚጀምረው። ስለዚህ በጣም ከባድ ነው። ኦልትራፎርድ ላይ ነው ጨዋታው። ደርቢው ምን እንደሆነ ይገባዋል፣ በደንብ ነው የሚገባው። በተለይ ማንቸስተር ሲቲ ወደ ስኬት ጫፍ ውስጥ ወይም ወደ ስኬት ማማ በመጣበት ጊዜ ማይክል ካሪክ እየተጫወተ ነበር። ስለዚህ ዝም የተባሉ ጎረቤቶች ከፔፕ ጋርዲዮላ መምጣት በኋላ በደንብ እየጮሁ የሚገኙት ማንቸስተር ሲቲዎች ሁልጊዜም የእንግሊዝን የሊግ ዶሚናንስ ያደረገ ማንቸስተር ዩናይትድ የሚያደርጉትን ጨዋታ ምን እንደሚመስል ምን እንደሆነ በደንብ የሚያውቅ ነው። በሜዳ ላይም ተጫውቶ አከናውኑት አይቶታል። አሁን ደግሞ በአሰልጣኝነት ያከናውናል። በ4-2-3-1 ፎርሜሽን ነው በይበልጥ ማይክል ካሪክ በሚድስብሮም በአንዳንድ በማንቸስተር ዩናይትድን በነበረባቸው ሞመንቶች ላይ ማሳደር የሚፈልጉት በሁለት ደብል ፒቮት፣ በተለይ አንደኛው ደብል ፒቮት እንደ 8 ቁጥር በመሆን ቡድኑን ባላንስ በማድረግ በማጥቃቱ እንዳንዴ አድቫንስድ እየሆነ ከፈርናንዴስ ጎን በመሆን ቲሙ በክሬቲቪቲው ድንቅ ጊዜ እንዲያሳልፍ የሚያደርግ ፍልስፍና አለው። ገና ነው፣ ሳምፕል ሳይዙን አልወሰድንም። የመጀመሪያው ጨዋታውንም አልተመለከት ነው፣ ግን በሚድስብሮ የተመለከት ነው። ብዙሃን ጨዋታዎች ላይ በ4-2-3-1 ፎርሜሽን ነው የሚጫወተው። የጋርዲዮላ ወታደር ወይም ማንቸስተር ሲቲ ባለፈው ማክሰኞ ኒውካስልን 2-0 አሸንፈው በካራባኦ ካፕ ለፍጻሜው አንድ እግሩን ማስገባቱ ትውስታችን ነውና በዚህ ጨዋታ ላይ ምን ይጠበቃል? በማንቸስተር ሲቲ ጨዋታ በማንቸስተር ዩናይትድ በቅዳሜው የመሳሳት ጨዋታ ላይስ ምንድን ነው የምንጠብቀው የሚለውን ነገር እንመልከት። እንደ አጋጣሚ ሆኖ ማንቸስተር ሲቲ ከአርሰናል ቀድሞ ነው የሚጫወተው። ጨዋታው የሚያሸንፍ ከሆነ አርሰናል ላይ ፕሬሸር ለማሳደር በጣም ትክክለኛው ጊዜ ነው። ጨዋታው የሚያሸንፍ ከሆነ በ3 ነጥብ ልዩነት ይኖራል። አርሰናል ደግሞ ወደ ከባዱ ወደ ሲቲ ግራውንድ ኖቲንጋም ፎረስት ሜዳን የሚያከናውነው። ስለዚህ ፕሬሸር ከማሳደር አንጻር ፔፕ ጋርዲዮላ በደንብ ልጆቹ ላይ ተጽዕኖ አሳድሮ ጨዋታውን ማሸነፍ እንደሚፈልግ በተደጋጋሚ ሲገልጽ ተመልክተናል። ያን ነገር ደግሞ በቅዳሜው ጨዋታ ላይ ያሰርጸዋል ተብሎ ይመለከታል። በማንቸስተር ሲቲ አዲሱ ነገር የሴሚኒዮ መምጣት ነው። ሴሚኒዮ ደግሞ በማጥቃቱ በጣም የሚደንቅ ነው። በዚህ ውድድር ዓመት በበርንሞዝ ከ10 ጎሎች በላይ አስቆጥሯል። በበርካታ ጨዋታዎች ላይም አሲስት አድርጓል። ብዙ ጨዋታዎች ላይ በርንሞዝ ውጤት ይዞ ከወጣ የሴሚኒዮ ድንቅ ፎርም ነው እና በማንቸስተር ሲቲም በጅማሮ ላይ በጣም የሚደንቅ ነገር እያሳየ ነው። ባለፈው ቅዳሜ በኤፍኤ ካፕ ጨዋታ ላይ ጎል አስቆጥሯል። በካራባኦ ካፕ ደግሞ ኒውካስል ላይ ሌላ ጎል አስቆጥሮ ጥሩ ጅማሮ እያደረገ ነው የሚገኘውና ማንቸስተር ዩናይትድ ደግሞ በዚህ ውድድር ዓመት በጣም በመከላከሉ ዲፌንስ ዞናቸው በጣም ከላሉ ቡድኖች መካከል አንደኛው የማንቸስተር ዩናይትድ ዲፌንስ ነውና ለማንቸስተር ዩናይትድ ዲፌንሶች ሌላ የእግር እሳት ወይም ፈተና ይሆናል ተብሎ ይጠበቃል። ሮዲ ወደ ጨዋታ ተመልሷል። በርካታ የማንቸስተር ሲቲ ተጫዋቾች ከመከላከል ውጭ አብዛኞቹ የመሀል ተጫዋቾችና የአጥቂዎች ክፍሎቹ የተጠናከረ ይመስላልና ለማንቸስተር ዩናይትድ ትንሽ አስቸጋሪ ሊሆን ይችላል። ቁጥራዊ መረጃዎች ምን ይመስላሉ የሚለውን አጠር አድርገን እንመልከት። በዚህ የውድድር ዓመት ማንቸስተር ዩናይትድ 7ኛ፣ ማንቸስተር ሲቲ ደግሞ እንደምንመለከተው 2ኛ። በሁለቱ መካከል ያለው የነጥብ ልዩነት 11 ነው። ማንቸስተር ዩናይትድ 32 ነጥብ ይዟል። ማንቸስተር ሲቲ ደግሞ 43። ማንቸስተር ዩናይትድ ባለፈው የውድድር ዓመት ላይ ያልነበረው በዚህ የውድድር ዓመት ካሻሻላቸው ጉዳዮች መካከል አንደኛው ብዙ ጎሎችን ማስቆጠር ነው። ባለፈው የውድድር ዓመት አጠቃላይ በውድድር ዓመቱ ከ45 ጎሎች በላይ አላስቆጠረም።
በዚህ ውድድር ዓመት ብቻ ገና በ21 ሳምንት ውስጥ 36 ጎሎችን አስቆጥሯል። ማንቸስተር ሲቲ ደግሞ 45 ጎሎችን አስቆጥሯል። የፔፕ ጋርዲዮላ ቡድን ጎሎችን በማስቆጠር በደንብ የሚታወቅ ቡድን ነውና 45 ጎሎችን በዚህ ውድድር ዓመት አስቆጥሯል። አጠቃላይ ግንኙነታቸው 75 ጊዜ ተገናኝተዋል። ማንቸስተር ዩናይትድ 68 ጊዜ፣ ማንቸስተር ሲቲ ደግሞ 57፣ የተቀረውን ደግሞ ባቻ የተለያዩት። ማንቸስተር ዩናይትድ ያለፉትን 3 የሊግ ጨዋታዎች በአቻ ነው ያጠናቀቀው ከበርንሌ፣ ከሊድስ እና ከወልቭስ። በዚህ በማንቸስተር ዩናይትድ ከመስረተው ጀምሮ ካለፉት 120 ምናምን ዓመት ሆኖታል ማንቸስተር ዩናይትድ ከተመሰረተ። ከመስረተው ጀምሮ ለተከታታይ 3 ወይም 4 ወይም 5 ጨዋታዎችን አቻ የወጣው በ1992-93 የውድድር ዓመት ነበረ። ያኔም 5 ተከታታይ ጨዋታዎችን አቻ በመውጣት ሪካርድ በጥሷል። እስካሁን ባለፉት 3 የሊግ የመጨረሻ ጨዋታዎች ላይ 3ቱንም አቻ ወጥቷል። ነገ ከማንቸስተር ሲቲ ጋር በሚያከናውኑ ቅዳሜ ከማንቸስተር ሲቲ ጋር በሚያከናውኑ ጨዋታ ላይ አቻ የሚወጣ ከሆነ 4ተኛ ይሆናል። ከባለፈው ከ1992-93 ሪካርድ ጋር በአንድ ብቻ በማነስ ሌላ ከባድ ጊዜ ማሳለፊያው ጥሩ ምልክት ነው ብዬ ነው ማስበው። ሌላኛው በዚህ የውድድር ዓመት በርነሞዝ 16፣ ዌስትሃም 15፣ ቼልሲ 15 ሁሉም 15 እና በርነሞዝ 16 ጨዋታዎችን እየመሩ ነጥብ ድሮፕ አውት ያደረጉበት ጨዋታዎች ናቸው። በርነሞዝ 16 ጊዜ ጨዋታዎችን እየመራ ነጥብ ጥሏል። ዌስትሃም ዩናይትድ 15 ጊዜ ጨዋታ እየመራ ነጥብ ጥሏል። ቼልሲ 15 ጊዜ ጨዋታ እየመራ ነጥብ ጥሏል። ይህ ነገር ብሪፍ ሲደረግ በመሃል ለምሳሌ 1-0 ይመራሉ፣ ከዛ 1-1 ሆኑ፣ 2-1 ይመራሉ፣ ከዛ 2-2 ሆኑ። ስለዚህ ይሄን ኢቫሉዌት ይደረጋል። እነዚህ ሁሉ ተገምግመው ነው ቼልሲ 15 ጨዋታዎችን በዚህ የውድድር ዓመት እየመራ ወይም ውጤቱን የያዘ ይመስል ግን ድሮፕ አውት ያደረገው። ከነሱ በመቀጠል አንድ በማነስ ማንቸስተር ዩናይትድ 14 ጊዜ ጨዋታን እየመራ ከዛ በኋላ ነጥብ ጥሏል። በዚህ በተለይ በአሞሪም ጊዜ በመጀመሪያው አጋማሽ በጣም የሚደንቅ ማንቸስተር ዩናይትድ እንመለከታለን። በሁለተኛው አጋማሽ ደግሞ በጣም በሚያስደነግጥ ሁኔታ ወርዶ ብዙ ነጥቦችን ድሮፕ አውት ወይም ሉዝ አውት አድርጎ አሁን ላለበት ደረጃ ደርሷል እንጂ በመጀመሪያው አጋማሽ ውጤት ከተመለከትን ማንቸስተር ዩናይትድ ምናልባት ወደ 3ኛ ወይም 2ኛ ደረጃ ሊቀመጥበት የሚችልበት ጉዳይ ነውና ይሄም የቡድኑ የመከላከል ስትራክቸር አንዳንዶቹ ይላሉ የሜንታሊቲስ ጉዳይ ምንድን ነው? በመጀመሪያው አጋማሽ በጣም የሚደንቅ ቡድን በሁለተኛው አጋማሽስ ለምን የሚወርደው ማንቸስተር ዩናይትድ የሚለው ነገር በብዙዎች አከራካሪ ነው። ያም ሆኖ አሁን 14 ጨዋታዎችን ድሮፕ አውት በማድረግ እየመራ ውጤት በማጣት 7ኛ ደረጃ ሆኗል። ሃላንድ ከየትኛውም የሲቲ ተጫዋች በላይ በማንቸስተር ዩናይትድ ላይ ብዙ የጎል ተሳትፎ በማድረግ አንደኛው ተጫዋች ነው። በተለይ በዚህኛው የማንቸስተር ሲቲ ስኳድ ውስጥ ከ11 ጎሎች ውስጥ ላይ ቀጥተኛ ተሳትፎ አድርጓል። 8 ጎሎችን አስቆጥሯል። 3 ጎሎችን አስቆጥሯል። 3 ጎሎችን አሲስት አድርጓል። በኦልትራፎርድ ደግሞ አንድ ትውስታ አለ። በ2023-24 የውድድር ዓመት ማንቸስተር ሲቲ ማንቸስተር ዩናይትድን 3-0 ባሸነፈበት ጨዋታ ላይ በዛ በቀዝቃዛ በጣም ዝናባማ በነበረበት ምሽት ምናልባት ኦናና በመጀመሪያው አጋማሽ በጣም ድንቅ ሴቦችን ቢያደርግም የኋላ ግን በተቆጠረባቸው 3 ጎሎች ፊልፎደን 1 ጎል 2 ጎል ሃላንድ አስቆጥሮ 3-0 ማሸነፉ ይታወሳል። ማንቸስተር ሲቲ ያለፉትን 5 ጨዋታዎች ማንቸስተር ዩናይትድን በኦልትራፎርድ ሄዶ 4ቱን ድል አድርጓል። 4ቱን ድል ማድረግ ብቻ ሳይሆን ማንቸስተር ዩናይትድ ባለፉት 5 ጨዋታዎች ላይ 4ቱ ላይ ጎል አላስቆጠረም ነበርና ምን ያህል ከባድ በራሱ ስቴዲየም በማንቸስተር ዩናይትድ ዶሚናንስ እንደሚደረግ ጥሩ ማስታወሻ ነው የሚሆነው። ስለዚህ ለማንቸስተር ዩናይትድ ሌላ አስቸጋሪ ጨዋታ ነው ተብሎ ይጠበቃል። ማንቸስተር ሲቲ ከሜዳው ውጪ ከማንቸስተር ዩናይትድ ጋር ባደረገው ጨዋታዎች ብዙ አሸንፏል። 9 ጊዜ አሸንፏል። በኦልትራፎርድ በጣም በርካታ ጎሎች ካስቆጠሩ ቡድኖች መካከል አንደኛው ማንቸስተር ሲቲ ነው። ከሱ የሚበልጠው ሊቨርፑል ነው። 41 ጎሎችን አስቆጥሯል። ማንቸስተር ሲቲ ደግሞ 37 ጎሎችን በማስቆጠር ሁለተኛው ቡድን ያደርጓል። እናም ጠቅለል አድርገን ስንመለከተው ሀሳቡን በጣም ኢንቴንሲቲ ያለው በሁለቱም ደርቢ በሁለቱም በኩል ጨዋታውን ለማሸነፍ ሁለቱም ዋጋ ያለውን ጨዋታ እንደሚጫወቱ ተስፋ አድርጋለሁ። በተለይ በማንቸስተር ሲቲ ፐርሰፕሽን ከተመለከተው ጨዋታውን ማሸነፍ ማይችሉ ከሆነና ውጤት የሚያጡ ከሆነ ለአርሰናል በ2 ሰዓት ተኩል ለሚጫወተው አርሰናል በጣም ነገሮች ሰፍተውለት ለሊጉ ዋንጫም በመደላደል ውስጥ በመሆን
በመሆን ጨዋታውን ለማጠናቀቅ ጥሩ ድል ይሰጠዋል። ስለዚህ ያ እንዳይፈጠር ፔፕ ጋርዲዮላ ጨዋታውን ማሸነፍ ግዴታ ውስጥ ይገባል ማለት ነው። ስለዚህ በታክቲካል አፒሊያንሳቸው፣ በጨዋታ ስልት፣ በሜዳ ውስጥ አገልግሎት በደንብ ከማንቸስተር ሲቲ ተጫዋቾች ፔፕ ጋርዲዮላ የሚፈልግበት ነው። እንደ መልካሙ ዜና ባለፉት 2 ጨዋታዎች ላይ ቡድኑ 12 ጎሎችን አስቆጥሯል። 12 ጎሎችን ማስቆጠር ብቻ ሳይሆን ያስቆጠረባቸው መንገዶች ሁሉ በጣም የሚደንቁ ነው። ይገባኛል ሁለቱም በሊግ ውድድር አይደለም፣ በእንግሊዝ ፕሪሚየር በካራቦ ካፕ እና በኤፍኤ ካፕ ነው። በካራቦ ካፕ ኒውካስልን የገጠመው ኒውካስል በሜዳው ምን ያህል ጠንካራና አደገኛ ቡድን እንደሆነ በዚህ ውድድር ዓመት ተመልክተናል። በትላልቅ ቡድኖች አስቸጋሪ ቡድን እንደሆነ ተመልክተናል። ኢቨን ማንቸስተር ሲቲን ከወራት በፊት በዚህ ስቴዲየም 2-1 ማሸነፉ ይታወሳልና 2-0 ማሸነፉ እንደ ጥሩ ስንቅ ነው በጨዋታው ላይ ለማንቸስተር ዩናይትድ ጨዋታ ላይ ወይ በኦልትራፎርድ ለሚያደርገው ጨዋታ እንደ ጥሩ ስንቅ ይሆናል ብዬ ነው ማስበው። ምናልባት እኔ በማንቸስተር ሲቲ በኩል ስጋቴ ምንድን ነው ብዬ ስመለከት የተከላካዮቹ ጉዳቶች ነው መተራመሱ። ግቫርዲዮል በጣም ረጅም ጊዜ ጉዳት፣ ሮበን ዲያዝ ረጅም ጊዜ ጉዳት ተጎድቷል። እነዛ ጉዳት የቡድኑ ወሳኝ ተጫዋቾች ደግሞ የመከላከል ወይም ባክዞኑ መጎዳት ፔፕ ጋርዲዮላን በደንብ ያሰገው ይመስላል። በቼልሲ ጨዋታ ላይ አንዳንድ ምልክቶችን ተመልክተናል። ቼልሲ ወደ ጨዋታው መመለስ ሲፈልግና በጨዋታው ላይ የሆነ ነገር ማድረግ መቻል ሲጀምር ተከላካዮቹ ሲረበሽ ተመልክተናል እና በብራይተንም ጨዋታ እንደዛም ተመልክተናል። ጨዋታውን እየመራ ነበረ። ጨዋታውን ግን ከዛ በኋላ በተቆጠረበት ጎል 1-1 ሆኗልና ምናልባት የማንቸስተር ሲቲ መከላከል ክፍል ስጋት ሊሆን ይችላል። ውጤት የሚያጣት ከሆነ በዛ ነገር ላይ በተከላካዮቹ ክፍል ሊሆን ይችላልና ምናልባት ፔፕ ጋርዲዮላ ስጋቱን እየገለጸ ነበር። በዚህ የጥር ዝውውር ከማርክ ጉዬ ጋር በተደጋጋሚ ስሙ ሲጠቀስ ተመልክተናል። ዝውውሩ ግን ምን ያህል ይደርሳል ይሄዳል አይሄድ የሚለው ሌላ አከራካሪ ጉዳይ ነው። በማንቸስተር ዩናይትድ በኩል ሌላው በማንቸስተር ሲቲ በኩል ማነሳው ጉዳይ አዲስ አሰልጣኝ ነው ማይክል ካሪክ። ይገባኝ አንድ ሀቢት አለ። አብዛኞቹ ቡድኖች አዲስ አሰልጣኝ በቀጠሩበት ማግስት ለተጋጣሚ ቡድን አስቸጋሪ መንፈስ ይፈጥራሉ። በጣም ኢንቴንሲቲ ይኖራቸዋል። ለጨዋታውን ለማሸነፍ ጨዋታውን እስከ መጨረሻው ድረስ በትግል ለማካሄድ በጣም ትግል አዲስ ሀቢት ወይም አዲስ ክላይሜት ነገር ያገኛሉ። ስለዚህ ለማንቸስተር ሲቲ ደግሞ ሊያ ነገር አስቸጋሪ ይሆናል። እኔ በማንቸስተር ዩናይትድ ምንድነው ስጋት ብትለኝ ማንቸስተር ዩናይትድ አጠቃላይ በዚህ የውድድር ዓመት ግራም ያጋባ የውድድር ዘመን ነው የሚያሳልፈው። በውጤት ከለካ ነው ከባለፉት ዓመታት በዚህ ጊዜ ከባለፉት ዓመታት ጋር ስናነጻጽረው በደንብ የተሻለው ነገር ግን ከዓላማ አኳያና ምንድነው እያደረገ ከሚገኘው አኳያ የምትለው በሜዳም ከሜዳም ውጪ በኢንተርናል ከኤክስተርናልም ነገር ከተመለከት ነው አስቸጋሪ ጊዜን እያሳለፈ የሚገኝበት ሰዓት ነውና አጠቃላይ ጨዋታዎች በማንቸስተር ሲቲ በደንብ በተለይ ማጥቃት የማንቸስተር ሲቲ አደገኛ ናቸው። ቲጃኒ ሬንደርስ፣ ኤርሊንግ ሃላንድ፣ ቼርኪ፣ ኢቨን ሲሚኒዮ፣ ዶርኩ ለማንቸስተር ዩናይትድ ተከላካዮች በጣም አስቸጋሪ ጊዜ እንዲያሳልፉ ያደርጋቸዋል። ማይክል ካሪክም በደንብ እዚህ ላይ መዘጋጀት ጊዜ ያለው ባለፈው ሰኞ ነው ቅጥሩ የተከናወነው። ስለዚህ 4-5 ቀን ወይም 3-4 ቀን የትሬዲንግ ሴሽን አለው። እንደ አጋጣሚ ሆኖ በመሃል በአጋማሽ በዚህ ሳምንት ጨዋታ አላከናወንም። ከሬስትም ከረፍትም አኳያ ጥሩ ሪከቨሪ አድርጎ ቡድኑ ይመለሳል። ስለዚህ በኢንቴንሲቲ የሚጫወት ከሆነ ጨዋታውን ቀድሞ ለመጀመር አክቲቭ ሆኖ ውጤት ይዞ ለመምጣት ከፈለገ ለማንቸስተር ሲቲ ስጋት መሆን አለበት ብዬ ነው ማስበው። እኔ ጨዋታው ምን መልክ ሊኖረው ይችላል ወይ ከሁለቱም ፐርሰፕሽን ምን አይነት የጨዋታ ስልት ይዘው ቢመጡ የተሻለ ነው ብዬ ነው ማስበው። ማንቸስተር ዩናይትድ ጨዋታውን ማሸነፍ ከፈለገ ቀድሞ መጀመር አለበት ብዬ ነው ማስበው። በተለይ በመጀመሪያዎቹ 10 15 ወይም 20 ደቂቃዎች ላይ በጣም አክቲቪቲ ሆኖ የማንቸስተር ሲቲን የመከላከል ክፍል ደካማውን የማንቸስተር ሲቲ በዚህ ከተወሰኑ ጊዜያት በኋላ በጣም ደካማውን የማንቸስተር ሲቲ ክፍል በደንብ ሪሰርች አድርገው አደጋ መፍጠር የሚችሉ ከሆነ ማንቸስተር ሲቲን ውጤት ይዘውበትን መውጣት እንደሚችሉ ምልክቶች ተመልክተናል። በብራይተንም በሰንደርላንድም ኢቨን በቼልሲም። ስለዚህ ያንን ነገር በጨዋታው መጀመሪያ ላይ አክቲቭ ሆኖ በሜዳቸውን የሚጫወቱት ስለዚህ ያንን የሜዳቸውን አድቫንቴጅ በደንብ መጠቀም ይችላሉ በጨዋታው ላይ ቀድሞ መጀመር ከቻሉ። ሁለተኛው በጌም ማኔጅመንት ላይ በጣም የተሻለው ማንቸስተር ዩናይትድ የምንመለከት ከሆነ በዚህ ውድድር ዓመት እንዳልኳችሁ በጣም በርካታ ጨዋታዎችን ይመራል። ነገር ግን ጨዋታውን ኮንትሮል አድርጎ ያን ውጤት ከማስጠበቅ አንጻር በጣም ደካማው ማንቸስተር ዩናይትድን እየተመለከትን እና ካሪክ ያን ጨዋታ በዚህ ጨዋታ ላይ ውጤት ይዞ የሚመራ ከሆነ በተለይ በጌም ማኔጅመንቱ ላይ በጣም
ረቂቃዊ ሀሳቦችን ማፍለቅ የሚችል ከሆነ ውጤት ይዞበት የማይወጣበት ምንም ምክንያት የለም። በፔፕ ጋርዲዮላ ፐርስፔክቲቭ ደግሞ እንዳልኳችሁ ባለፉት 3 ጨዋታዎች ላይ 3ቱንም አቻ ነው የወጣው። ስለዚህ ለአርሰናል ክፍት መንገዶችን ከፍቷል። ስለዚህ ይህን ጨዋታ እንደ ግዴታ ማሸነፍ አለበት። ተጫዋቾችን በደንብ ይረዱታል ብዬ አስባለሁ። ያን ነገር ለማድረግ ደግሞ ማንቸስተር ዩናይትድ በዚህ በግራ መጋባት ውስጥ እያለ ነገሩን እሳት ላይ እሳትን ለማድረግ ጨዋታውን በደንብ በቁጥጥርም ሆነ በእድሎችን በመፍጠር በሚገርም ኢንቴንሲቲ በሚገርም ፕሬሲንግ ውጤቱን ይዞ መውጣት አለበት። እንዳልኳችሁ የመከላከል ክፍሉ ደካማ ነው። ስለዚህ የመከላከል ክፍሉ ደግሞ ደካማ እንዳይሆን ከሚያደርጉባቸው ጉዳዮች መካከል ሞሮፍ ብዙ ሰዓት ኳሱን መቆጣጠር አለበት። ኳሱን የምትቆጣጠረው የመቆጣጠር ችግር የለበትም የፔፕ ጋርዲዮላ ቡድን። ያን አድርጎ ወደ ውጤት የሚቀይሩ ተጫዋቾች አሉት ኤርሊንግ ሃላንድ ለነሱ ድል መፍጠር የሚችል ከሆነ ጨዋታውን ያሸንፋል ብዬ አስባለሁ። እስከ ፕሮግራሙ ፍጻሜ አብራችሁ የቆዩትን ኤፍሬም ታምሩ ነኝ። መልካም ጨዋታ፣ መልካም ጊዜ